በመለኛ ገጽ ሰሞኑን ፓስታ አብዝቼባችሁ ነበር። ካበዛውባችሁ አይቀር ዛሬ አንድ ልጨምርላችሁ። በዛሬው ቪዲዮ ምግብ ለማብሰል የምጠቀምበትን ምድጃ ለ5 የመለኛ ተመልካቾች እንሸልማለን። የሽልማቱን መስፈርት በዚህ ቪዲዮ መጨረሻ ታገኙታላችሁ። አስቀድማችሁ ውሃ በጨው ታፈሉና ፓስታ ትቀቅላላችሁ። በኋላ ላይ ስልሱን ለማወፈር የተወሰነ የፓስታ ውሃ ትቀንሳላችሁ። የፓስታ ስልሱን ለማዘጋጀት መጥበሻ ላይ ዘይት አግላችሁ ነጭ ሽንኩርትና ቀይ ሽንኩርት ትጠብሳላችሁ። ዛሬ እየተጠቀምኩበት ያለሁት የአሊቭ ምድጃ ተሻሽሎ የቀረበ እና ሙሉ ለሙሉ ከጠንካራ ብረት የተዘጋጀ የከሰል ማንደጃ ሲሆን በከፍተኛ መልኩ የከሰል ፍጆታ የሚቀንስና የራሱ የሆነ አመድ መቀበያ የተገጠመለት ነው። ይህን ማንደጃ በጅምላ እንዲሁም በችርቻሮ መግዛት ከፈለጋችሁ ስልክ ቁጥራቸውን እዚህ ስክሪኑ ላይ አስቀምጬላችኋለሁ። ሽንኩርቶቹ ተጠብሰው ቀለማቸውን ከቀየሩ በኋላ ቲማቲም ከላይ ትጨምራላችሁ። አሁን እንደ አማራጭ ስልሱ ላይ ሶይ ሶስ ትጨምሩና ከላይ የማጣፈጫ ቅመሞች ታስገባላችሁ። የማጣፈጫ ቅመሞቹን ከቀላቀላችሁ በኋላ እንደ አማራጭ ከላይ ቱና ታስገባላችሁ። ያለ ቱናም ብቻውን ማዘጋጀት ትችላላችሁ። ቱናውንም ከመጨመራችሁ በፊት የቱናውን ዘይት ነጥላችሁ ማውጣት እንዳዘነጉ። አሁን ቀንሳችሁ ያዘጋጃችሁትን የፓስታ ውሃ ከላይ ትጨምሩና የቀቀላችሁትን ፓስታ ከላይ አርጋችሁ ትቀላቀሉታላችሁ። አሁን ፓስታችን ዝግጁ ሆኗል። ምድጃውን ለመሸለም ከፈለጋችሁ በመጀመሪያ የአሊቭ የቲክቶክ ፔጅን መከተል፣ ይህን ቪዲዮ ለ3 ጓደኛችሁ ማጋራት፣ እንዲሁም አስተያየት መጻፊያው ላይ አስቂኝ ወይም አዝናኝ ነገር ማስቀመጥ ነው። ካስቀመጣችሁት አስተያየት መካከል ከፍተኛ ላይክ ያገኙ 5 ተከታዮችን እንሸልማለን ማለት ነው። ለበለጠ መረጃ ርዕስ መጻፊያውን አንብቡ። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ አስተያየት መጻፊያው ላይ ጻፉልን። እናመሰግናለን።